በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም የቅድስት ሥላሴ ልጆች፣ የእናታችን የወላዲተ አምላክ የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እግዚአብሔር ቢረዳን ዛሬ እንደ እግዚአብሔር በጎ ፍቃድ አርጋኖን ዘረብኡ በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ለሁላችንም ደግሞ ሰምቶ የማስተዋል ጸጋ ይሰጠን ዘንድ የአምላክ በጎ ፍቃድ ይሆንልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ሼር እና ላይክ በማድረግ አገልግሎቱን እንድታፋጠኑልን በትህትና እናሳስባችኋለን። አርጋኖን ዘረብኡ። ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግነዋለሁ። እመቤታችን ስለ አንቺም የውዳሴሽን ዜና በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። በእውነት ብፅዕነት ይገባሻል፣ በእውነት ምስጋና ይገባሻል። የእግዚአብሔር እናት ሆነሻልና በእውነት መደነቅ ይገባሻል። ዓለምን ሁሉ በማህል እጅ የያዘ ፈጣሪን ወልደሻልና በእውነት ብፅዕነት ይገባሻል። ለእውነተኛ ፀሐይ መውጫ ሆነሻልና በእውነት ምስጋና ይገባሻል። ለማለዳው ኮከብ ምስራቅ ሆነሻልና በእውነት መደነቅ ይገባሻል። ለጥምቀት ልጆች መመኪያ ሆነሻልና በእውነት ብፅዕና ይገባሻል። ለሃይማኖት መሠረት ጽናት ሆነሻልና በእውነት ክብር ይገባሻል። ከኪሩቤል ክብር ገናንነት ላንቺ ይገባል። ከሱራፌልም ውዳሴ፣ ከመላእክት እልልታ፣ ከመላእክት አለቆች ዝማሬ ላንቺ ይገባል። ከነቢያት ትንቢት፣ ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል፣ ከመሃይምናንም እመቤታችን መባል፣ ከክርስቲያን ሁሉ አንደበት የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲሐውያን ነገሥታት አፍ ነገሥታትን መባል፣ ከልዑላንም መላእክት በላይ ከፍ ከፍ ማለት፣ ከታችኞችም ፍጡራን ለአንቺ መገዛት ይገባል። እንግዲህ አንቺ ከተራሮችም ከፍ ትያለሽ። ስለ አንቺም እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስለ አንቺም እንዲህ እላለሁ፣ ከአርዮብ መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስለ አንቺ ደግሞ እንዲህ እላለሁ፣ በሰማይ ካሉ ትጉሃን መላእክት ትከብሪያለሽ። ከመናብርትም ከሥልጣናትም ትቀደሻለሽ። ስለ አንቺም እንዲህ እላለሁ፣ መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ትሸቻለሽ። አሁንም ደግሞ ወደ ልጅሽ እጮኻለሁ እንዲህ ሲል፣ አቤቱ በምሕረትህ አስበኝ። በመስቀል ላይ የሚስማር ተቸንክረህ ሳለህ የቀኙን ወንበዴ እንዳሰብከው አቤቱ በምሕረትህ አስበኝ። ስለ ንጹሕ አቤል ደም አማላጅነት፣ ስለ ሰው መሆንህ ትንቢት ምስክርነት፣ ስለ ሞቱት ሰማዕታት አማላጅነት አቤቱ አስበኝ። በጸራ ወርቅ ምንጭ ወንጌልህን ለማስተማር ደም ስላፈሰሱ ስለ ጴጥሮስና ጳውሎስ መፍሰስ አማላጅነት አቤቱ በምሕረት አስበኝ። በአንተ ዘንድ የተወደደው የድንግልናውን መዓዛ እንደ ጣፈጠ ሽቱ በካህናቱ ራስ ላይ ስለ ተቀላቀለው ዮሐንስን ወልደ ነጎድጓድ አማላጅነት አቤቱ በቸርነት አስበኝ። ስለ ሐዋርያትህ ደም ስለ ሥጋዌ ምስክርነት ስለ ፈሰሰው ደም አማላጅነት አቤቱ በይቅርታ ብዛት አስበኝ።
ስለ መዋዕያን ሰማዕታት ደም፣ ስለ ስምህ ምስክርነት አማላጅነት አቤቱ በይቅርታህ አስበኝ። ስለ ደከሙልህ ብሩካን ጻድቃን ገድል አማላጅነት አቤቱ በምሕረትህ አስበኝ። ስለ ተመረጡት ደናግል ንጽሕና የድንግልናቸውን ባህሪ እጅ መንሻ አድርገው ላቀረቡልህ አማላጅነት አቤቱ በቸርነትህ አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጉሃንም የመላእክት ማኅበር እርሳቸውም ያለ ርኩሰት ንጹሐን ያለ ሐኬትም መዘምራን አቤቱ በምሕረትህ አስበን። አንተን ስለ ወለደች ማርያም ስለ ከበረች ብርክት ልዕልት የተመረጠች ንጽሕት ድንግል አማላጅነት ስለ ቅድስናዋ ስለ ድንግልናዋ መዓዛ ከፍጡራን ሁሉ ይልቅ ስለ ወደድከው ወዝ ደም ግባቷ ስትል የሕይወት የመድኃኒት መጀመሪያ ናትና የንጽሕና የቅድስና መሠረት የዓለም ሁሉ ጌጥ ፈርጥ የፍጥረትም መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ መሰላል ናት። ከዚህም ዓለም የጥፋት ገደል ሰዎች ሁሉ የሚሻጋገሩበት ድልድይ መንግሥተ ሰማያት የምንገባባት ደጅ ከአመፀኞችም ከወንጀለኞችም ጦርነት ከክፉዎችም ወገኖች ጸብ ክርክር ከሚያባረሩን የምንድንባት አምባ መጸጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም ከአሽከላው የምንድንበት ሃይማኖት ቅጥረ አበባዋ የምንሻተትባት ከፍሬዋም የምንመገብላት ከጫፎቿም በታች የምናርፍባት የገነት እንጨት ናት። በክብሯና በገናንነቷ የምንመካባት ንግሥት በልዕልናዋ ደስ የምንሰኝባት ቅዱስ ምስጢርም የሚያፈራባት መሠዊያ ለእግዚአብሔር በጎ መዓዛ የሚሻተትባት ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ ከውስጧም ከአፋም በወርቅ የተለበጠ የሙሴ ኪሩቤል በላዩም የሚጋርዷት ታቦት ሳትተከል ውሃ ሳትጠጣ በእስራኤል በትሮች ማዕከል ለምልማ አብባ አፍርታ የተገኘች የአሮን በትር ከሲና ምድረ በዳ እስከ ቃዴስ በርኔል የእስራኤል ልጆች ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የተምር ውሃ የተቀዳባት የወርቅ መግጃ ድርብ ከተከረረ ከጥጥ ፈትል የተሰራች ድንኳን የአሮን የክህነት ልብስ ሰማያዊ ቀይ ቀለም ከከበበው ከጠለቀው ቀይ ቀለም ግምጃ በዙሪያውም እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት በውስጧ ዕጣን የተቀላቀለው ፍህም የተጨመረባት የሚያንጸባርቅ ስሂን ቀናአት የልብ ውሃ በውስጧ ያለባት የወርቅ ማዕጠንት አንቺ ነሽ። 7 ማብሪያ ያላት በየሶስቱ መያዣዎች 7 መፍሰሻ ከራ በራሷ ላይ ለነበሩ ማብሪያ የነበረባት የወርቅ መቅረዝ አንቺ ነሽ። በእግዚአብሔር ጣቶች የተጻፉ 10 ቃላት በውስጧ ያሉባት የመሐላ ጽላት አንቺ ነሽ። በላይዋ የበረከት ጠል የወረደባት የጌዲዮን ብዝት ግምጃ አንቺ ነሽ። የእግዚአብሔር ምስጋና መዝሙር የሚዘመርባት የዳዊት መሰንቆ አንቺ ነሽ። ከንጽሕና ጋር ሙሽራ ከድንግልና ጋር እናት ሆይ ከጥፋት እንድን ዘንድ ለምኝልን። የዚህ ዓለም ዘመኖች የሚያሰጥሙ ማዕበልና ሞገድ ሆነዋልና የመንፈስ ቅዱስ ክንፍ የሚጋርዳት ያለ ርኩሰት እናት ሆይ መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳና እንዳይሆን ልጅሽን ወዳጅሽን ኢየሱስ ክርስቶስን ለምኝልኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽ
እሳትንም በሥጋ የወሰንሽ ድንግል እኔን ኃጢአተኛውን አማልጅኝ። ሥጋችንንም እንደ ሰም ከሚያቀልጠው ከሥጋዊ ፈቃድ እሳትነት አድኝን። እመቤት የድንግል ማርያም ሆይ የመልክ ቀጸላ የመሃይምናን አክሊል የሙሽርነት ጌጽ የቅዱሳን ሽልማት ሆይ ከዘመናት ማዕበል ሞገድ አድኝን። በጸሎትሽም ጸጥ እንዲል አድርጊው። የዓለም ሁሉ መመኪያ ድንግል እናት እመቤቴ ማርያም ሆይ ከሚያሰጥመው ከአመፀኛው አፍ በደምም ከሰከረች ምላስም አድኝኝ። መንፈሳዊት መርገብ ሆይ ድንግልናዊት መጾር ሆይ ከክፉ ዘመን መከራ አድኝኝ። የሁላችን መመኪያ የመድኃኒታችን ሽቱ ብልቃት ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ እኔና እዚህ ተሰበሰብነውን አድኝን። የሕይወት የመድኃኒት ድልድይ የድህነት መሰላል ሆይ ከዚህ ዓለም ባሕር ማዕበል ሞገድ አድኝን። ከባሕር ጠልቆ ከገደል ወድቆ ከመሞት አድኝን። አሁንም ዓለም ከሚደርስበት አድርሽኝ። ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድንቆም አድርጊን። የደናግል መመኪያቸው የቅድስናቸው አክሊል ሆይ እኔንና እዚህ የተሰበሰብነው ኃጥአን ሁሉ ይልቅ የረከሱትን አንቺ በመውደድ በልጅሽ በወዳጅሽ በባሕሪ አባቱ በአብ በባሕሪ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ቱርፋትን የሌለንን ይቅር በይን፣ ይቅርም አሰኘን። ከኔ ከኀጢአት የፍዳ የሚበዛ ለሰው የኀጢአት ፍዳ ስድብ ሽሙጥ የለም። የመላእክት የሰው ቢሆን ከንጽሕናሽ ምስጋና የሚበዛ የሚበልጥ የንጽሕና ምስጋና የለም። በዕብራይስጥ ማርያም የተባልሽ የተመረሽ እመቤት የድንግል ማርያም ሆይ በላዩ የሚመጣውን ዕዳ በንጽሕናሽ ክፈይልኝ። አምላክን የወለሽ ቅድስት ድንግል ሆይ የእግዚአብሔርን ልጅ የወለድሽ ንዑድ ክቡር ሆይ እውነተኛ ፀሐይን ያስገኘሽ የተመረሽ ድንግል ሆይ ምን ብለን እንጠራሻለን? በምንስ ምሳሌ እንመስልሻለን? ኪሩብ የያዘው ዙፋን ነሽ፣ ነገር ግን ከእርሱ አንቺ ትሻያለሽ። ኪሩብ ሲኦል ከመውረድ አላዳነኝም፣ ከሰይጣን ቀንበር በታች ከመገዛት አልተቤዠኝም። ነገር ግን በላዩ ለሚቀመጥ የእግዚአብሔር ስሙ ይክበር ይመስገን። አደፍ ጉድፍ የሌለብሽ ንዕድ ክብርት የብርሃን እናት ሆይ እርኩሰት የሌለብሽ ስብሃት የዓለም ሁሉ ጌታ እናት እንግዲህ ምን እልሻለሁ? ሰማይን እልሻለሁ። ነገር ግን ከእርሱ አንቺ ትሻያለሽ። በስተ ምስራቅ በኩል ቀድሞ እግዚአብሔር ከተከላት ኤዶም የተባልሽ ገነት እንዳልወጣ ሰማያት ስለ እኔ አልለመኑምና ከሰማይ ሰማያት ዘንበል ብሎ ወደ አንቺ ወርዶ ከአንቺ ሰው ሆኖ ማኅተመ ድንግልናሽን ሳይለውጠው ለተወለደ ክርስቶስ ክብር ምስጋና ይገባዋል። ስሙም ክቡር ምስጉን ይሁን። ከተወለደም በኋላ በሕቱም ድንግልና ኖርሽ። ሥርዓትሽም ከሰው ሥርዓት ልዩ ነው። ከዚህ ቀድሞ ያልሆነ እንግዲህም የማይሆን ነው። የድንግልናሽን ምስጋና መናገር የሚችል ምን አፍ ነው? ምን አንደበት? ምን አነጋገር ነው? ምስጋናሽን ለመስማት የሚቻለው ምን ጆሮ ነው? ከምስጋናሽ ወደብ ከፍጻሜም የሚደርስ ምን ልቦና ምን ሐሳብ ነው? አንድ ሰከንድ ስንኳን የድንግልናዋ መዝጊያ ያልተከፈተ ለዘላለም ተዘግታ የምትኖር ደጅ ሆይ ሕዝቅኤል ያያት የምስራቅ ደጅ ከኃያላን ጌታ በቀር በውስጧ የገባ የለም። በመግባቱ በመውጣቱ አልተከፈተችም። የንጽሕና ፍሬ የምታፈራ የድንግልና አበባ የምታብብ
ነባቢት ገነት ሆይ እርሷን ለመትከል ውሃም ለማጠጣት የደከመ የለም። የመለኮት ምንጣፍ የተነጠፈበት ንጽሕት አዳራሽ ሆይ የንጽሕና ሙሽራ ቤት፣ ርኩሰት የሌለባት የመንፈስ ቅዱስ ሰርግ ቤት፣ ከእሴይ ስር የተገኘሽ የወይን ሐረግ፣ ከዳዊት ግንድ የበቀልሽ በትር፣ በእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ ነው። ርኩሰትን ለማንጻት ኃጢአትንም ለማጸብ የሚመነጭ የሕይወት ውሃ መቅጃ የክብር ምንጭ ሆይ ለሥላሴ መስገድን ለምእመናን የምታስተምር የሃይማኖት መሠረት፣ የእምነት መጀመሪያ፣ ከማይታዩ ረቂቃን መላእክት ከነፋሳት ይልቅ ረቂቅ የሆነ የማይታይ የባሕሪ የተሰወረ አካላዊ ቃል ከእርሷ የተገለጸ ንጽሕት ሰፊ የተድላ ደስታ መጋረጃ ሥጋዋን ባይለብስ ባልታየም ነበረ። ከእርሷም የትስብእትን ድርብ በፍታ ባይጎናጸፍ ባልተገለጸ ነበረ። ለዘላለሙ የማትፈርስ የማትወድቅ ጸንታ የምትኖር አዳራሽ ለዘወትም አጥር ቅጥሯም የማይፈርስ የሥጋዊ ነገር ማዕበል ሞገድ የማይነቀንቃት የሥጋዋ ፍቃድም ነፋስ ኃይል የማያዘነብላት መርከብ ለአዳምና ለልጆቹ ቤዛ የሚሆነውን የሕይወትን መድኃኒት መሥዋዕት የምትሸከም መሠዊያ እመቤቴ ድንግል ሆይ በብዙ ማናፊያ ካናፉት ከመሳሪያ እሳት ይልቅ የፍቅርሽ እሳትነት በሰውነቴ አዳራሽ ይሟሟቃል፣ ይላላባል እኮን። ከእርሷም ይልቅ የፍቅር እሳትነት በሰውነትሽ አዳራሽ የበዛ ትርፍርፍ ያለ ይሁን። አንቺ ከወደድሽኝ ልጅሽ አይጠላኝምና ልጅሽም ከወደደኝ በኃይልም ቢሆን በሹመትም በንግግርም በኑሮም በሥራም በሁሉም የሚጣላኝ በመላስም በሥራዬም በዘመናዊነትንም ቢሆን የሚጣላኝ የሚቃወመኝም የለም። ነቢዩ ኢሳይያስ እንደተናገረ እንዲህ ሲል እግዚአብሔር አምላካችን ከእኛ ጋር ከሆነ ማን ይቃወመናል? ቀድሞ እንደተናገርኩት አሁንም ደግሞ መልሼ እናገራለሁ እንዲህ ስል ኪሩብ የረባኝ የጠቀመኝ የለም፣ ሰማያትም የረቡኝ የጠቀሙኝ የለም። አንቺ ግን ከሞት ባርነት አዳንሽኝ። የአብ በኩር ልጁ ከአንቺ ሥጋ በመልበሱ ነው። አሁንም ወደ ማን ጸልያለሁ? ወደ ማንስ እማለዳለሁ? ወደ ማንስ እማልላለሁ? ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ መሰላል ወደምትሆን ከአንቺ በቀር። ጸሎቴ በአንቺ ታርግ። ወደ ሥላሴ መንበር በአየርም ቢሆን በረጅሙም በሰማይ ዳርቻ በእሳት ደመና የተቀላቀለ የብርሃን መጋረጃ የማያደናቅፋት የሚከለክላት አይኖር። ዓለምን እንደ ጽናህ እንደ እንቁላል በያዘ በልዑል እግዚአብሔር በዙፋኑ ዙሪያ በሚቆሙ በካህናተ ሰማይ በማጠንታቸው ጽንሐህ ውስጥ የተቀላቀለች ትሁን። ኃጢአቴን የሚያጠግ የፈውስ የምሕረቱን ምንጭ ይቅዳልኝ። ስለ ልመናም ከአንደበቴ የወጣችው አንዲት ቃል ለግድጄ የምትረባ የምትጠቅም ከጌታ ዘንድ የተወደደ ትሁን። የፍጥረትንም ሁሉ ጸሎት በሚሰማ በልዑል እግዚአብሔር ፊት ደግሞ የታቃናች የተሰመረች ትሁን። ልመናዬም ያለ ዋጋ አትቀር። የተመኘችውን ሳታገኝ ራቁቷንም አትመለስ። የአንቺ ኃይለ ቃል በእኔ አንደበት አሸናፊ እግዚአብሔርን ይጠራዋል።
በልቦናዬ ያለውን ግድጃ ሁሉ ለመፈጸም የልመናዬንም ዋጋ ለመስጠት ሁሉን የሚችል ሁሉን የሚያጽናና መንፈስ ይውረድ። እንግዲህ ማናቸውን ደጅ አንኳኳለሁ ከቤትሽ ደጅ በቀር ይኸውም መሃይምናን የሚጸልዩበት የስምሽ መኖሪያ ነው። ከቤትሽም በገባሁ ጊዜ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ ሆይ የስምህ መኖሪያ ወደምትሆን ወደዚች ቤት መግባቴን ለሕይወት፣ ለደህንነት፣ ለሰላም፣ ለደስታ፣ ለጸጋ፣ ለክብር ባለሟልነት፣ ለሰው ፍቅር ብሩህ ለመሆን አድርግ። አቤቱ ሆይ የምህረትን ደጅ ክፈትልኝ። ምንም ስለ ኃጢአቴ የተዘጋ ቢሆን አቤቱ ሆይ የቁጣህን ደጅ ዝጋልኝ። ምንም ስለ በደሌ የተከፈተ ቢሆን አንተ እንዲህ ብለሃልና፣ የሚሻ ሁሉ ያገኛል፣ ያንኳኳም ይከፈትለታል። አቤቱ ይቅርታህን ፈለግኩ እንዳገኝም ስጠኝ። አቤቱ ሆይ ምህረትን ደጅ አንኳኳው እንድገባም ክፈትልኝ። ምንም ቸርነትን ባስቆጣት ባበሳጫትም መሐሪት ዓይን ትመልስልኝ። ይቅርታን የተመላች ቀኝህም ትደግፈኝ። የቁጣህን ጽዋ በላዬ አታፍስ፣ ለጥፋትም የተዘጋጀውን የኀጥአንን በትር በላዬ ላይ አታንሳ። በእውነትህ ገስጸኝ፣ በይቅርታህም ተከራከረኝ እንጂ። አቤቱ የኀጢአቴን ቁጥር አታስብበትኝ። የተጻፈውን ፋቀው፣ ያልተጻፈውን ደግሞ አታስበው። ከትሩፋት ግን ጥቂት ብሰራ የሰናፍጭ ቅንጣት ያህልም ቢሆን ወይም የእሳት ፍንጣሪ ያህልም በቸርነት አብዛው። በ11ኛው ሰዓት ከተከፈላቸውም ጋራም ደምረኝ። አቤቱ በሕይወት መጽሐፍ የተጻፈውን አትደምስሰው፣ ያልተጻፈውንም በማይጠፋው በማይደመሰሰው በቅዱሳን መጽሐፍም ጻፈው። በእኔ የደለበችውንም የዕዳ በደል ደብዳቤ ወደ ምሕረትህ ጥልቅ ባሕር ጣላት፣ ወርውራት። አቤቱ የይቅርታህን ማዕበል ሞገድ ያስጥማት። የስሟም አጠራር ለዘላለም እንዳይኖር ጽሕፈቷን እጠብ፣ ሰርዛት። አቤቱ ቸር ሰው ወዳጅ ለሆነ ለአብ ለባሕሪ አባትህ ይቅር ባይ ለመንፈስ ቅዱስ ለባሕሪ ሕይወት ለአንተ ክብር ምስጋና ይገባል ለዘላለሙ በእውነት ያለ ሐሰት አሜን። የተላ ደስታ መፍሰሻ በምትሆን እናትህ በጸሎቷ ለሚያምኑ ጸጋ፣ ክብር፣ ኃይል፣ ባለሟልነት ይገባቸዋል። የድሆች ልጅ ስትሆን ኪሩባዊውን ሰረገላ መስላ ለተሸከመች ለእመቤታችን ጸጋ፣ ክብር፣ ኃያልነት ይገባል። አሁንም እንግዲህ ቅድስት ድንግልን እናመስግናት እናድንቃት እንዲህ እያልን በየጊዜው ሁሉ ንጽሕት ሆይ በየሰዓቱም አደፍ ጉድፍ የሌለብሽ በመጸነስም ቢሆን በመውለድም በአራስነትም ቢሆን ያደፍሽበት የረከሽበት ሰዓት የለም። በመውለድም ማኅተመ ድንግልናዋ ያልተለወጠ እናት ሆይ ብላቴናውን ለማሳደግ የድንግልና ወተት ይፈሳት የነበረች ድንግል ሳይዞሯት የምታፈራ ንጽሕት እርሻ እርሷም ለቁርባን ያማረ የተወደደ ስንዴ የሰጠች ሳያጠጧት የለመለመች የወይን ሐረግ ለበዓልም መጠጥ ሊሆን የበረከት ፍሬ ከእርሷ የተገኘ የጌዲዮን ብዝት ግምጃ በድንግል ትመስላለች። ምድር ሁላ በመላዋ ደረቅ ስትሆን እርሷ ብቻዋን በዝናብ ካፊያ ረሳ ለምልማ ተገኝታለችና። ሴቶች ሁሉ ከዚያ ጠል
ያልተነካኩ ሲሆኑ ከሰማያዊው አብ የወረደውን የበረከት ጠል እንደተቀበለች ጠሉን ለመቀበል ሌሎች ሴቶች ዝግጁ አይደሉምና። ከዝናሙም ካፊያ ምድር ሁላ በመላዋ ለምልማ ስትሆን ግምጃይቱም ደግሞ ደረቅ ሆና ተገኘች። ሴቶች ሁሉ በተለመደው በወንዶች ዘር ሲጸንሱ ድንግልን የሴቶች ልማድ የወንዶች ዘር አላገኛትምና። ድንግል ግን በሥርዓት ከሴቶች ጋር አልተባበረችም። መጸነሷ ልዩ ሆነ፣ መውለዷም ደግሞ ልዩ ነው። የወርቅ ጎመር በወርቅ ተመሰለች። እንደ አራሾች ሥርዓት በአውድማ ያልተበራየውን እንጀራ ተሸክማለችና የአሮን በትር በድንግል ተመሰለች። ሳይተክሏት ለምልማ ውሃ ሳጠጧት አብባ ተገኝታለችና። ድንግል እንሆ ይቺ ነቢዩ ዳዊት ስለ እርሷ አሰምቶ የተናገረላት እንዲህ ሲል፣ ልጄ ሆይ ስሚ፣ ጆሮሽንም አዘንብይ፣ ሕዝብሽንና የአባትሽን ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። ነቢዩ ኢሳይያስ ስለ እርሷ የጮኸላት ድንግል ይህች ናት፣ እንዲህ ሲል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ሕዝቅኤል ስለ እርሷ ትንቢት የተነገረላት ድንግል ይህች ናት፣ እንዲህ ሲል፣ በታላቅ ዕጹብ ድንቅ ማኅተም የታተመ ደጅ በምሥራቅ አየው፣ ከኃያላን ጌታ በቀር የገባባት የለም፣ እርሱ ግን ወደ እርሷ ገብቶ ወጣ። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይህች ናት። ነቢያት ያነቧት፣ ሐዋርያት ያደነቋት፣ የደናግል የሰማዕታት ማኅበር ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስምሽ አጠራር እንደምን ይጥማል! ድንግል ሆይ የገናንነት ምስጋና እንዴት ያምራል! ንጽሕት እርግብ ሆይ ከፀሐይ ከጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባት እንዴት ያማረ የተወደደ ነው! የምስጋናሽ ዝማሬ ማህሌት ምን ያህል ይወደድ! ለሚሰማው እጅግ ያማረ የተስማማ ነው። መሰንቆ ለጆሮ እንዲያምር እንዲስማማ የሙሽራ ጌጽ ዓይን ማር፣ ለአፍ ሽቱ ለአፍንጫ የወይን ወለላ፣ ለጉሮሮ ጸጅ፣ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽንና ገናንነትሽን መናገር እጅግ ያማረ እጅግም የተወደደ ነው። የአበባዋም መልክ የማይጠወልግ የማትደርቅ መልክ የማይጠወልግ የማትደርቅ ንጽሕት ተክል ሆይ የማትጠወልግ የሕይወት እንጨት የእሸቷ ፍሬ የማይረግፍ የማትሰበር የክህነት በትር የቅዱስ ምስጢር አገልጋዮች ካህናቱ የሚመረኮዟት የሚጸጉባት ለምእመናን የሚጸጉባት ለምእመናን ሕንፃ ዘወትር ዝግጁ የሆነች የማትነዋወጽ የሃይማኖት መሠረት ናት። ብል ነቀዝ የማያበላሻት ሌባ የማይሰርቃት ድልብ ማዕበል ሞገድ የማይገፋት መርከብ የውስጧም ዋናተኛ ቀዛፊዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌሉ በቀዛፊዎቹ በሐዋርያት ዓለምን ሁሉ ከኀጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱም ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባሕሩም ጸጥታ መልህቁ የድንግልና መርከብ እንዳትሰበር የሚመገብባት የመንፈስ ቅዱስ ኃይል ነው። የሥጋዊ ፈቃድ ሙሽራ ያይደለሽ የመንፈሳዊ ሙሽራ እርግብ ሆይ
ለመመረጽ ማኅተም የተጌጥሽ የተሸለምሽ ነሽ። የሐሰት ድንጋይ የሚሆን በኃላፊው ወርቅ ሽልማት ጌጥ አይደለም። ሥጋዊንም ፍቃድ የሚያመጣ ዋጋ በበዛ ዕንቁ አይደለም። የንጽሕና ቀሚስ የምታጠልቅ የብርሃን መጎናጸፊያ የምትጎናጸፍ ንግሥት ቁልፏ ሳይከፈት በውስጧ የሕይወት ውሃ የተቀዳባት የተቆለፈች ክብርት ምንጭ በሐዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች የተክል ቦታ ገልጾ ሊያነባት የሚችል የሌለ የታተመች ለሚሆን በነገሥታትም ላይ ለሚነግስ ማደሪያ የምትሆኝ ኪሩባዊት ሰረገላ የመለኮት አትሮኑስ የእሳቱን ነበልባል የተሸከመሽ ሥጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛ ፀሐይን የወለድሽ እርሱም ጨለማውን ያራቀ ያስወገደ የቅዱሳን ብርሃን ነው። ዝናማት ያላበቀሉትን አየራት ያላሳደጉትን የሰማዩን እንጀራ ያስገኘች ቤተልሔማዊት መሶብ ሆይ የእሳቱን ነበልባል የተሸከመች ዕፀ ጳጦስ ሆይ እንጨቱ ሳይቃጠል እሳቱ ሳይጠፋ የዚህም ምሳሌ ትርጓሜ ሚጠት ውላጤ ሳይኖርበት ከአንቺ የነሳው የትውልድ ትስብዕት ምሳሌ ነው። የትንቢት ምንጭ፣ የምስጋና መፍሰሻ፣ የደስታና የሐሴት መቅጃ፣ የነቢያት ጌጻቸው፣ የሐዋርያት አክሊላቸው፣ የደናግል መነኮሳት መመኪያቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው፣ ከሱራፌል የተወዘወዘች የቅዱሳን ምስጢር ጽናህ፣ የኪሩቤል የዕጣናቸው መዓዛ፣ የማይተኙ የማያንቀላፉ ትጉሃን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸው ለልጇ ክብር፣ ጌትነት፣ ገናንነት ይገዛሉ። መላእክት በሥርዓታቸው፣ የመላእክት አለቆች በአኗኗራቸው፣ አጋይስት በገናንነታቸው ይገዛሉ። ስልጣናት ክብራቸው፣ መናብርት በከፍታቸው ይገዛሉ። ኃያላን በየወገናቸው፣ ሊቃናት በሹማታቸው በምስጋናቸው፣ ሱራፌል ኪሩቤል በቅዳሴያቸው ይገዛሉ። ወደ ዙፋኑም የቀረቡት የተጠጉትም በክንፋቸው ፊታቸውን ይሸፍናሉ። ከእርሱ የሚወጣው የእሳቱ ኃይል እንዳያቃጥላቸው በዙፋኑ ዙሪያ ከበው የሚቆሙትም ሱራፌል ይጮኻሉ እንዲህ ሲሉ፣ አሸናፊ እግዚአብሔር የሰራዊት ጌታ ቅዱስ ክቡርም ምስጉን ልዩ ነህ። ምስጋና ምድርን ሁሉ መላ። ሳያቋርጡ በምስጋና ይጮኻሉ። ምስጋናም የተመላ በሰላም ቃል ያለዚያ አንዱም ለአንዱ ሁለተኛም ለሌላው ይመልስለታል። በአኗኗር የከበሩ ቅዳሴንም ነው። ክንፋቸው 6 ነው። ከእሳት የተሰራውን ዙፋን ተሸክመው ቅድመ ዓለም ለነበረ ኋላም ዓለምን አሳልፈው ለሚኖረው ይሰግዳሉ። እሊህም አለቆች የወርቅ ማዕጠንት የያዘ የብርሃን ሞጣህት የለበሱ ናቸው። አክሊላቸውም እንደ በረድ ነጭ ነው። ጌታ ሆይ ምስጋና ክብርም ችሎታም ትቀበል ዘንድ ላንተ ይገባሃል። ዕጣን የተመላ የወርቅ ማዕጠንት ይዘው ለመለኮትነቱ እጅ መንሻ ያቀርባሉ። ይኸውም የንጹሐን ጸሎት መዓዛ ነው። እመቤቴ ሆይ በአንቺ ጸሎት ታርግ፣ በዚህም ዕጣን ማዕጠንት ትዋሃድ። በእስራኤል ቅዱስ ፊት የተወደደች እርሱም የተቀበላት ትሁን። በጸሎትሽም መዓዛ ጸሎቴ የጣፈተች ትሁን። ልጅሽ በመቀበል እንዲያሻትት በሉባረ ተራራ ያሻተተውን የኖህን መሥዋዕት እንደ አሸተተ አብርሃም በተራራ ላይ መሥዋዕት እንደተቀበለ ጸሎቴንም ደግሞ ይቀበልልን። ይስሐቅ
በአዘቅት መሐላ ያዕቆብ የሚዶን አውራጃ በምትሆን በሎዛ የሰዉት እንደተቀበለ በዕብራይስጥ ማርያም የተባልሽ የተመረሽ እመቤት የድንግል ማርያም ሆይ የምሕረት ነቅ የሚሆን ልጅሽን ለምኙ። ኃጢአቴን እንዳይዘክር እንዳያስብ በኃጢአት እንደኔ ያለ ሴሰኛ፣ ርኩስ፣ አበሰኛ፣ በደለኛ የለም። እንደ ልጅሽም ቸር ሰው ወዳጅ ይቅር ባይ ከመዓት የራቀ ምሕረቱ የበዛ እውነተኛ የለም። የመድኃኒት ብልቃጥ ድንግል ሆይ ጸሎቴ በልጅሽ ፊት የተወደደ ይሁን። የሙሴ መሥዋዕት በምድረ በዳ የአሮን መሥዋዕት በምስክሩ ድንኳን የተወደደ እንደሆነ በዕብራይስጥ ማርያም የተባልሽ የተመረሽ እመቤት የድንግል ማርያም ሆይ የሰው ልጆች ሁሉ ጸሎት መመላለሻ የአዳም ልጆች ሁሉ ማህላ መቀበያ ንጽሕት የወርቅ መሰላል የአካል ሦስትነት ወደ አለበት ወደ ላይ ጸሎቴን አሳረጊልኝ። በዚያውም ላይ ኃጢአቴን የሚያርቅ ዕዳዬን የሚከፍል ያማረ የተወደደ እግዚአብሔርም በረድኤት የተቀበለው ይሁን። ወደ መንግሥተ ሰማያት የምታገባ የመድኃኒት ደጅ ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ሰርግ እንድገባም አድርጊኝ። የክርስቲያን ወገኖች ሁሉ የሚጠጉባት የሃይማኖት በትር ድንግል ሆይ በኃጢአት ተሰነካክዬ በመሪር ለቅሶ ላይ ከመውደቅ ደግፊኝ። የሕይወት ውሃ መቅጃ የክብር ምንጭ ድንግል ሆይ በሥጋዬ ርኩሰት ንጹሕ አድርጊኝ፣ ያውም የማመንዘር ርኩሰት ነው። ከሽቱ ሁሉ መዓዛ ያማረ የተወደደ የበረከት አበባ የሚሆን አማኑኤልን ያስገኘሽ ነባቢት ገነት ድንግል ሆይ በሽቶሽ መዓዛ እንድሻተት አድርጊኝ። በንጽሕናሽ መዓዛም የኀጢአቴን ክፉ ሽታ አርቂው። በወርቅ ዘርፍ ልብስ የተጎናጸፍሽ የተሸለመች ንግሥት ሆይ በየጊዜው በየሰዓቱ የንጽሕና ልብስ የቅድስና መጎናጸፊያ እንድለብስም አድርጊኝ። አመፀኞች በደለኞች የሚሆኑ አሕዛብ አረበኞች በጦርነት የማይደፍሩ ኃያላን ሰራዊት ሊውጡባት ሊደፋፈሩባት የማትችል የመሃይምናን መጠጊያ አምባ ኮረብታ ድንግል ሆይ ካልታወቀ ከተሰወረ ከታወቀ ከተገለጸ ጠላት መነሳሳትም አድኝኝ። ከአመፀኞች ከበደለኞች ሰዎች ጸብ ክርክር ሰውሪ። ከምላሰ አሉባልታ በጥላሽ በረድኤትሽም ክንፍ ሸፍኚ። የሲኦል አጋንንት የማይበረታቱባት የቤልሆር ሰራዊት የማያጠፏት የማይከፈል ሦስቱ ቅዱስ ሃይማኖት የወርቅ መሠረት ላይ የተመሠረተች የማትፈርስ የሕይወት የመድኃኒት ግድግዳ ድንግል ሆይ ለዘላለም እውነተኛ ምግብ የሚሆን መና የተሸከመችብሽ የወርቅ መሶብ የተከማቸብሽ የወርቅ መሶብ ሆይ ጵርጽፎራውን የቁርባኑን መሥዋዕት ልጅሽን እንድቀበል አድርጊኝ። የመንፈስ ቅዱስ መዓዛ የተዋሃደውን የሚስጥሩን ወይን የምትሸከም የወርቅ ጽዋ ድንግል እናቴ ሆይ ከልጅሽ ከወዳጅሽ ሥጋና ደም እንድቀበል የተገባሁ አድርጊኝ። በመጠጣትም ቅዱስ መቀበልንም ንጹሕ ልሁን። ድንግል ሆይ የንጉሥ እናት ንግሥት እመቤት የእግዚአብሔር እናት ክብርት የአምላክ እናት ንጽሕት የንጹሕ ባሕሪ እናት ሰማይ የፀሐይ መገኛ ቤተ መንግሥት የመሲህ እናት ታቦት የሕግ ጽላት እናቴ ቅድስት ድንግል ማርያም ሆይ ከሁሉ ፈጣሪና ጌታ በተሰጠሽ ክብርና ጸጋ ደካማ ባሪያሽን ይቅርታን አሰጪኝ። ድንኳኗ የነባቤት በግ እናት የወይን ሐረግ የሕይወት ፍሬ መገኛ
ብዝት ግምጃ፣ የጠል መውረጃ፣ መሰዊያ፣ የሰማያዊ ቁርባን እናት፣ መርከብ፣ የዋናተኞች እናት፣ መቅደስ፣ የካህናት እናት፣ ሰፊ መጋረጃ፣ የመለኮታዊ ምስጢር መኖሪያ፣ ዓለምን በመሃል እጁ ከያዘው ልጅሽ ዘንድ ይቅርታን አሰጭኝ። መቅረጽ፣ የብርሃን እናት፣ ንጽሕት ጥጃ፣ የነጭ በሬ እናት፣ ልዕልት በአርያም የሚኖር የልዑል እናት፣ ብርክት ውድስት፣ የምስጉን እናት፣ ምዕዝት፣ የሽቱ እናት፣ የወርቅ ሳጥን፣ የዕንቁ ባሕሪ መገኛ፣ ደካማ ልጅሽን አታሳፍሪኝ። ጎሞር፣ የመና እናት፣ የኢየሩሳሌም የትንቢት ሀገር፣ የሐዋርያት መመኪያ፣ ምስራቅ፣ ሰማያዊ ኮከብ መገኛ እናት፣ ድንግል ሆይ ሳላቋረጥ አመሰግንሽ ዘንድ የኪሩቤልን አፍ የሱራፌልን ልሳን ብቀበል በዚህ ምስጋናሽን ለመፈጸም አልችልም። ልዑሉንም ምስጢር እናገር ዘንድ እንደ ነቢዩ ሕዝቅኤል የተሰወረውን ምስጢርም እንደ ዮሐንስ የእውቀት መጻሕፍት ብበላ በዚህ ውዳሴሽን ለመፈጸም አልችልም። የሰሎሞንን ጥበብ ብነሳ የልቦናዬን አጽቅ ቢሰፋ እስከ ባሕር ቢዘረጋም የቃሌን ቡቅያ እስከ ቀላይ ድረስ ቢጠልቅ በዚህ ውዳሴሽን ለመፈጸም አልችልም። መጋቤ ብርሃናት በሆነ በቅዱስ ዑራኤል መልአክ እጅ ዕውቀት የሚገልጥ የእሳት ጽዋን ሱቱኤል የተባለ ዕዝራ እንደ ጠጣ የመጽሐፍትን ነገር የሚናገር የምስጋና ጽዋ ብጠጣ በዚህም ቅዳሴሽን ለመፈጸም አልችልም። ድንግል ሆይ ሰውነቴ ሁሉ አንደበትን የተመላ ቢሆን በአጽንቶቼም ቁጥር ዕውቀት ቢሰጠኝ የራሴ ጸጉርም ሁሉ መናገር ቢሰጠው በዚህ ውዳሴሽን ለመፈጸም አልችልም። ሰማይ በስፋቱ ብራና ቢሆን ባሕርም ቀለም ቢሆን ምስጋና የተሞላውን ክብርሽን ገናንነትሽን ለመጻፍ በዚህም ምስጋናሽን ለመፈጸም አልችልም። የነቢያትና የሐዋርያት ማኅበር ለመፈጸም የማይችሉት ውዳሴሽን እኔ ወራዳው ለመፈጸም እንደምን እችላለሁ? ድንግል ሆይ የመነኮሳት ማኅበር ለመፈጸም የማይቻሉትን ቅዳሴሽን እኔ ምስኪኑ ለመፈጸም እንደምን እችላለሁ? አሁን ግን የኀጢአቴ ብዛት ከቁጥር ከስፍር የተረፈ ሆኗልና በልመናሽ አቅልይልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ቅድስት ድንግል እመቤቴ ማርያም ሆይ ለጸሎት እጄን ወደ ልጅሽ በዘረጋሁ ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ፣ ከእኔም ጋራም ቁሚ። በእርሷ ያለው ምኞት ግድጃዋንም ለማግኘት ልቦናዬ እንድትተጋ እንዲሁ ደግሞ አንቺም ግድጃዬን ለመስጠት የከበደውን ጭንቄን ለማቅለል የተጋሽ የነቃሽ ሁኚ። ከሁሉ ይልቅ እኔ ደሃ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በአንቺ ባለጸግነት እመካለሁ። ከሁሉም ይልቅ ኃጥ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በንጽህናሽ እመካለሁ። በእኔም በጎ ሥራ ትሩፋቴም የመጽደቅ ተስፋ የለኝም። በአንቺ ጽድቅ በበጎ ሥራሽ አንቺ በራሴም ድካም የመዳን ተስፋ የለኝም፣ በአንቺ ነው እንጂ። ኀጢአቴን ለመናገር ለምን እፈራለሁ? አለመናዘዜስ ለምንድን ነው? የሚከሱኝ ጠላቶቼ የሚመሰክሩብኝን ኀጢአቶቼ ሳሉ እንግዲህ ኀጢአቴን እናገራለሁ። የተሰወረውን በሚያይ አፍ የተናገረውን ልቦና የመከረውን መርምሮ በሚያውቅ በልዑል እግዚአብሔር በዓይኖቹ ፊት የተገለጠ ሲሆን እኔ ለምን እሰውረዋለሁ? እኔም ብሰውረው
ኃጢአቴ ሊከሰኝ ይጮኻል። በደልን ለማመን እኔ እንግዲህ ለምን ዝም እላለሁ? የሠራሁትን ክፉ ሥራዬን ያሳጣኛል። እኔ እንዳልሠራ ለምን እሆናለሁ? የሚዝልፈኝ ምስክር አልሻም። እኔ ለራሴ የራሴን ዘለፋ አነባለሁ እንጂ። ለምን እሰውረዋለሁ የማይሰውርልኝን? ስለዚህ እንዲህ እላለሁ፣ ስለ ኃጢአቴ ራሴን ወደ ልዑል እግዚአብሔር አስጥላለሁ። ደግሞ እንዲህ አልኩ፣ ኃጢአቴ ከራሴ ጸጉር በስቷልና እንደ ጽኑ ሸክም ከበደብኝ። ከስንፍናዬም የተነሳ ቁስሌ መገለ፣ እጅግም ከረፋ ሸተተ። ዳግመኛም እንዲህ አልኩኝ፣ ስፍር ቁጥር የሌላት ክፉ ነገር አግኝቶኛልና ኃጢአቶቼ አገኙኝ ያዙኝም፣ እኔ ግን ማየት ተሳነኝ። በዕብራይስጥ ማርያም የተባልሽ የተመረሽ እመቤት የድንግል ማርያም ሆይ ስለ እኔ ጸልይ ለምኝልኝ። እኔ በአንቺ ጸሎት አምኛለሁ። ከልጅሽም ይቅርታ መምጣት አንጋጥጣለሁ። ለክብርሽም እሰግዳለሁ፣ ለገናንነትሽም እሰግዳለሁ፣ እገዛለሁ። ላንቺ አገልጋይ የሚሆን የባርነቴ ደብዳቤ በልቤ ሰሌዳ ተጽፏልና፣ ጽሕፈቱም እንዲህ የሚል ነው። አምላክን ለወለደች ድንግል በዕብራይስጥ ማርያም የተባለች የተመረጠች ንዕድ ክብርት ለሆነች ማርያም ልጇ ወዳጇ ኢየሱስ ክርስቶስ በደሙ ዋጅቶናልና። ይህችም ደብዳቤ በልጅሽ በኢየሱስ ክርስቶስ በደሙ ቀለምነት በልቦናዬ ሰሌዳ ሆና ተጽፋ ትኖር። ጽሕፈቷም ለዘላለም አትፋቅ። በውሃ በእሳት ቢሆን በስቃይም በመከራም በሞትም በሕይወትም ቢሆን አትደምሰስ። ለዘላለሙ ተጽፋ ትኖር። የተሰወረውን የሚያውቅ መንፈስ ቅዱስ ያንብባት፣ የማያጠፋትንም የለም። ያለመለየት በአኗኗር የተባበሩ አንዱም ሳይበልጥ አንዱ ሳያንስ አንዱ ሳይቀድም አንዱ ወደ ኋላ ሳይቀር በአገዛዝ በአኗኗር በመልክ አንድ በሆነ በአብ በወልድ በመንፈስ ቅዱስ ስም ትታተማለችና አኳኋኖቿም አይታወቁም። ይህ ከዚህ ነው፣ ሁለተኛው ከዚህ ውስጥ ነው፣ ሦስተኛው እንዲህ ያለ ነው አይባልም። ባለመለየት ሲኖሩ ለቀዳማዊነት ጥንት ለድኅራውያንነታቸው ፍጻሜ የለውም። ለዘላለሙ በእውነት ያለ ሐሰት የሚሰማውም ሁሉ ይበል አሜን፣ በእውነት ይደረግ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ የምሕረት አስራት አድርገሽ ውሰጂኝ። ሰውን መላእክት በተሰበሰቡ ጊዜ መባረክትም በተጨነቁ ጊዜ የበደሉት የዕዳ በደላቸው ደብዳቤ በተገለጸ ጊዜ የተዳደፉትንም የሚያረክሳቸው ጊዜ በተላ በደስታ ከአንቺ ጋር እንድኖር እንድመላለስ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ያለ ዋጋ የምሕረት ምጽዋትን ከአንቺ ዘንድ እለምናለሁ። ወንድ ልጅ ከአባቱ መልካሙን ስጦታ እንዲለምን፣ ሴት ልጅም ከእናቱ በጎን ነገር እንድትለምን፣ ወንድ ባሪያ ከጌታው፣ ሴት ባሪያ ከእመቤቷ እንዲለምኑ፣ እንዲሁም ከበጎ ሥራ ከትሩፋት ባዶ ስሆን በአንቺ ደግነት የሚገኘውን በጎን ዋጋ ለማግኘት ነፍሴ ትታመናለች። የመለኮት ዙፋን ሆይ ከምስጋና ጌታ በቀር ምንም ያልገባባት ንጽሕት አዳራሽ እርሱ ግን እንደ ተቆለፈች የገባ እንደ ተዘጋች የወጣ ለልጅሽ ሙሽርነት ደብረ ጽዮን እንድቀመጥ ዝግጁ አድርጊኝ። ያ አሳትን ዘመዶች እርሳቸውም
የሦስቱ አስማት የሥላሴ ማኅበር የሚሆኑ የቅዱሳንን ነፍሳት የምትሰበስብ መረብ ሆይ ከሐር ፈትል የተሰራች በወርቅ መርገፍ የተጌጸች የተከፈፈች ጌጿ ፈርጿም ለዓይን የሚያምር ንጽሕት የተድላ ደስታ መጋረጃ ያቸናፊ ልዑል እግዚአብሔር የባሕሪ ልጁን የተሸከመች የአሚናዳብ ሰረገላ ዓለምን ሁሉ የመላ እርሱን የተሸከምሽ ድንግል ሆይ ሁሉን ከተመላ ዘመን በዓለም ላይ የሚሠራ ተንኰልና ጥፋት እንድንድን አድርጊን። የዓለም ሁሉ አርነት ደብዳቤ የተጻፈብሽ የሕይወት መድኃኒት ሰሌዳ ሆይ በኢየሩሳሌም ሰማያዊት አዕማድ ስሜን ጻፊልኝ። የሕግና የሥርዓት ነቅ የሚሆኑ የነቢያት ማኅበር ድንኳን ከተተከለባት የአሕዛብ ብርሃን የዕውራን መሪዎች የሚሆኑ ሐዋርያት የተተከለበት ትስብእት እስከዚህ ድረስ ለለበሰ አምላክ የመከራው ተካፋዮች የሚሆኑ እንደ በግ በሰይፍ የታረዱ እንደ ወርቅ በእሳት የተፈተኑ የሰማዕታት ማኅበር ድንኳን ከተተከለበት ለንጉሠ ነገሥት እጅ መንሻ የመንፈስ ቅዱስ ድልብ የተባሉ ያለ ማቋረጥ በማመስገን ያለ ርኩሰትን በንጽሕና አናኗሯቸው ወደ መላእክት ሥርዓት የለወጡ የደናገል የመነኮሳት ማኅበር ድንኳን ከተተከለበት የሐዲስ ሥርዓት መሥዋዕት መዓዛ የሚሰምርብሽ ንጽሕት ጠረጴዛ ሆይ የኔን እርኩስትና ዝገት በንጽሕናሽ ወልውለሽ አጥፊልኝ። ጽሕፈታቸው የልዑል እግዚአብሔር ጽሕፈት ሥራቸውም የልዑል እግዚአብሔር የሚሆን የመሐላ ጽላት በወርቅም የተለበጠ ታቦት በውስጧ ያለባት የቅዱሳን ቅድስት የተባለች የሕይወት የመድኃኒት ሁለተኛ ክፍል ሆይ ከሞት ወደ ሕይወት አሸጋግሪኝ። ለኀጢአቴ ስርየት ለብዙዎችም ቤዛ ሊሆን ራሱን ያማረ የተወደደ መሥዋዕት የበጎ መዓዛ አድርጎ ያቀረበ የካህናቱ አለቃ ልጅሽ ኢየሱስ ክርስቶስ ወደ ገባበት ጽርሐ አርያም መጋረጃ ውስጥም ደግሞ ስማችንን ጻፊልን። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤት የማርያም ሆይ በጸሎትሽ የታመንኩ ስሆን ማንን እፈራለሁ? ከማን ግርማ መፍራት የተነሳ እደነግጻለሁ? እንግዲህ የሚቻለኝ የለም። ሰማይ መጂ ቢሆን ምድርም ወፍጮ ቢሆን እኔን ለመፍጨት ቢገናኙ የሚያደርጉኝ የለም። ምድርም ከበታቿ ያለውን የቀላይን ምንጭ ሁሉ ብታመነጭ ቀድሞ በኖህ ጊዜ እንደተደረገ የጥፋት ውሃን ለማውረድ ሰማይ ቢቀደድ በጸሎትሽም አምኜ ሳለሁ የሚጎዱኝ የሚያደርጉኝ የለም። በሎጥም ዘመን በሶዶምና በጎሞራ ላይ እንደ ዘነመ እሳትና ድኝ ቢዘንብም በጸሎትሽ አምኜ ሳለሁ የሚያደርጉኝ የለም። ኖህም በእንጨት መርከብ ከማየ እንደ ዳነ እንዲሁ እኔም በቅድስናሽ መርከብ እድናለሁ። ሎጥም በቅዱሳን መላእክት እጅ ከወረደው እሳትና ድኝ እንደ ዳነ እኔ ደግሞ የማይዳሰሰውን እሳት ባቀፉት በቅዱሳት እጆችሽ ተማጽኜ በዓለም ላይ ከሚመጣው ከሚወርደው መቅሰፍት እድናለሁ። ረዓብ ቀይ ሐር በቤቷ መስኮት 17ቱ የከነዓን ነገሥታት ካጠፉ ከእስራኤል አርበኞች እንደዳነች እኔም እንዲሁ በጸሎትሽ በመታመን ከምትመጣብኝ ከጠላት ጠብ ክርክር እንዳመልጥ የልጅሽን የወዳጅሽን የደሙን ቅላት ምልክት አድርጊልኝ። ቅድስት ድንግል ሆይ ምስጋናሽ ለልቤ መሰንቆ ነው። የውዳሴሽ ዝማሬ ለአፌ እንዚራ ነው። የፊትሽም መልክ በዓይኖቼ ፊት የተሳለ ነው። የስምሽንም አጠራር
ከመስማት የተነሳ አጥንቶቼ ይንቀሳቀሳሉ፣ ለምስጋናሽም እሰይ ይላለሁ። መዝሙር ድምፅ የዘፋኙን ልቦና እንዲያነቃቃው ያዘማሪውንም ልቦና የመሰንቆ ጩኸት እንዲያነሳሳው የስምሽ መጠራት እንዲሁ ልቦናዬን ያነቃቃዋል። ፍቅርሽ በልቦናዬ አደረ፣ እንደ ውሃ በአንጀቴ እንደ ቅቤ በአጥንቴ ገባ። የውዳሴሽን ማህሌት ጽጌ ሽልማት ሆነኝ፣ ለክብር ማብራት ጽጌ ሆነኝ። በወርቅ ላይ እንደተለበጠ ዕንቁ በሐር ፈትልም እንደተደረደረ ፈርጽ በነገሥታት ራስ ወይም እንደሚያንጸባርቅ ዘውድ እንደ ሙሽራም ሽልማት እንደ ሙሽሪቱም ጽጌ ድንግል ሆይ ያለ ርኩሰት ሙሽራ እድፍ ጉድፍ የሌለብሽ የሰርግ ቤት በንጽህና መጸነስሽ ከፍጥረት ሁሉ ልዩ ነው። መወለድሽም ያለ ርኩሰት ነው። ሰውነትሽ የማይለወጥ በድንጋሌ ማኅተም የታተመ ነው። የነፋሳት ኃይል የማይጥሏት የወንዝ ፈሳሾች የማያናውጧት የማይገፏት ለዘላለም ጸንታ የምትኖር አዳራሽ ሆይ ከመገፋት ከመውደቅ አድኝ። ከሁከት ዘመን አውሎ ነፋሱን አስነስቶብኛልና አእምሮ ከተሰራ ደርክኖ ከሚባል ግምጃ ጋር በወርቅ ፈትል የተደረደረች የተከፈፈች ያክንትም ከሚባል ዕንቁ ከፒሶስ ልብስ ጶዲሪም ከሚባል አጽፍ ድርብ የተሰራች የሊቀ ካህናት የአሮን ልብስ በውስጧም የዘይት እንጨት የተባሉ የ12 ነገድ እስራኤል ምሳሌ 12ቱ ዕንቁ የተደረደሩባት የ12ቱ አእናቁ ትርጓሜያቸው በ12ቱ ሐዋርያት የመለኮት ደቀ መዝሙርት ይተረጎማል። ደግሞ በውስጧ እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለበት ጸጴዴጤን ልብስ ሻኩራዎቿም የሙሽራይቱ ጌጽ ፈርጽ የተባሉ ቅዱሳን ሰማዕተ ያለ መጥፋት የሚበሩ ፋናዎች ናቸው። በዕብራይስጥ ማርያም የተባለች የተመረሽ እመቤቴ ቅድስት ድንግል ማርያም ሆይ የንጽሕና መጎናጸፊያ እጎናጸፍ፣ የሃይማኖት መጨከንን እንድለብስ፣ የመመረጽ ድርብ በፍታን እንድከደን፣ የሕይወት መድኃኒት አክሊል እንድቀዳጅ አድርጊኝ። የልጅሽን የመስቀሉን በትር በመያዝ በጠላት ኃይል ላይ ሁሉ የተፈራሁ ልሁን። የሚቃረነኝም ጠላት በልጅሽ በወዳጅሽ በችንካሮቹ ፍላጻ ልንደፈው። የመለኮትንም ሰይፍ የታጠቅኩ ልሁን። የጨለማው መኳንንት መላእክተ ጽልመት እኔን ለመቃወም ለመከራከር እንዳይችሉ የጽድቅ ጋሻን ከግራና ከቀኝ የተጋረድኩ ልሁን። ንጹሐን ደናግል መመኪያቸው ድንግል ሆይ የኃያላን ሰማዕታት እናት ለመሃይምናን ሁሉ ተድላ ደስታቸው ንዕድ ክብርት የተዋረዱትን ከፍ ከፍ የምታደርጊያቸው ብጽዕት የተመረጹት የተድላ ደስታቸው ማረፊያ መሬታውያን ፍጥረታትን ከሰማያውያንን መላእክት ጋር አንድ የምታደርጋቸው ብርክት በቅዱሳን ሁሉ ዘንድ የተመረጠች ናት። በተደነቁት ሁሉ ማኅበር ሹማምንት ዘንድ የተመሰገነች እናት የመለኮትንም ሰይፍ የታጠቅኩ ልሁን። የትጉሃን መላእክት ማኅበር ሁላችሁ ወደ እኔኑ ስማችሁ የተመረጠ የተጠራ መላእክት፣ የከበራችሁ የምስጋና መላእክት፣ የተመረጣችሁ የቅዳሴ መላእክት ወደ እኛኑ የኃይል መላእክት ጽኑዓን፣ የተልእኮ መላእክት አዛዦች፣ የረዳትነት መላእክት አሸናፊዎች፣ የማዳን መላእክት መንፈሳውያን፣ ረቂቃን የምህረት መላእክት ይቅርባዮች፣ የዑቃቤ መላእክት ባለ አደራዎች ወደኛ ኑ። የእሳቱ መላእክት የሚያስፈሩ ግሩማን የነጎድጓድ መላእክት በደንግጻን፣ የጸዳል መላእክት ብርሃን፣ የደመናት መላእክት ረዋዲያን፣ የነፋሳት መላእክት ኃያላን ወደኛ ኑ። በፀሐይና በጨረቃ በከዋክብት ላይ የተሾማችሁ መላእክት
ባሕሩን፣ የእንጨቱን ፍሬ፣ የምድረ በዳውን እንጨት፣ አትክልትን፣ አዝርዕትን ለመጠበቅ የተሾማችሁ መላእክት ወደኛ ኑ። የሚበረውን ሁሉ ኦፍ በውሃ ውስጥና በምድር ላይ የሚንቀሳቀሰውን ሁሉ ለመጠበቅ የተሾማችሁ መላእክት፣ የቆላ የላብ ለመላእክት፣ የብርድና የውርጭ መላእክት፣ የበረድና የጉም መላእክት ወደኛ ኑ። የአውሎ ንፋስና የአምዳይ መላእክት፣ መናብርት፣ ስልጣናት፣ አጋይስት፣ ኃይላት፣ መኳንንት፣ ሊቃናት፣ በአኗኗር የከበራችሁ አርባብ ወደኛ ኑ። ሰይፈ ጃግሬዎች፣ የሚካኤል ሰራዊት፣ የጌታን ጠላት የምትጋደሉ የገብርኤል ሰራዊት፣ በኃይል የታጠቃችሁ የእሳቱንም ሰይፍ አጽንታችሁ የያዛችሁ ወደኛ ኑ። የእሳት አክሊል ራስ ወርቅ የደፋችሁ የማቸነፍ ጋሻ የያዛችሁ የሩፋኤል ሰራዊት ጋሻ ጃግሬዎች፣ የኡራኤል ሰራዊት፣ የብርሃን መላእክት ልቦና የሚያሸብር የሚያሸሽ ነጋሪት ድምፅ ምስጋናን የምታሰሙ ወደኛ ኑ። የሰዳክኤል ሰራዊት የመብረቅ ልብስ የለበሳችሁ የእሳት ጦር የያዛችሁ ለጦርነት የተዘጋጃችሁ ሰራዊት የማያቋርጥ የምስጋናን የተመላችሁ የአናንኤል ሰራዊት በየጊዜው በየሰዓቱ የቅዱሳንን ጸሎት ለማሳረግ ወደኛ ኑ። ዓይንን የተመሉ ኪሩቤል ለእያንዳንዱ 4 ገጽ አለው። የእያንዳንዱም ክንፍ 6 ነው። ሌሎች ደግሞ 8 ክንፍ ያላቸው ናቸው። ሰረገላቸውንም ክንፋቸው ዓይን የተመላ ነው። ሱራፌል ቅዳሴን የተመሉ ናቸው። ክንፋቸውም 6 ነው። ከእርሳቸውም ደግሞ የከበሩ የተመረጡ 24 አለቆች አሉ። ለመለኮት ገናንነት ለጌትነትም እጅ መንሻ ሊሆን የቅዱሳንን ጸሎት የሚያሳርጉ ናቸው። ከኪሩቤል በአኗኗር የከበሩ የልዑል እግዚአብሔር ሰረገሎች ወደ ሰራዊት ጌታም የቀረቡ አሉ። እርሳቸውም 4 እንስሶች ናቸው። ለአንዱ እንስሳ 4 ገጽ አለው። የአንዱ ፊት የሰው፣ የሁለተኛው እንስሳ፣ የሦስተኛውም የላም፣ 4ተኛውም የንስር ነው። ሕዝቅኤል ነቢዩ እንደተናገረ ከራሳቸው እስከ ወገባቸው 4 ናቸው። ከወገባቸው እስከ እግራቸው 1 ናቸው። አንዲት ሰዓት እንኳን ምስጋናውን አያቋርጡም። እንግዲህም የመላእክት ማህበር ሁላችሁ ወደኛኑ ትመጡ ዘንድ እንናገራለን። አምላክን በወለደች በዕብራይስጥ ማርያም የተባለች የተመረጠች የተደነቀች ድንግል ማርያም በድንግልናዋ ምስጋና ጊዜ ከእናንተ ጋር አንድ ሆኜ እንዳመሰግን። ነገር ግን እናንተ ለመጥራት የምደፋፈር በእኔ ደግነት አይደለም፣ በጌታችሁ እናት በተመረጠች ድንግል የስሟ መጠራት ነው እንጂ። የኔን ወራዳነት አታስቡ፣ የንግሥታችሁን ልዕልና አስቡ እንጂ የኔን ድህነት አታስቡ። የእመቤታችሁን ክብሯን ገናንነቷን አስቡ እንጂ የኔን ኃጢአት አታስቡ። የአምላካችሁን እናት ንጽሕናዋን አስቡ እንጂ። የሰማይ መላእክት ጉሃን ሆይ ኃጥኡ እኔ በደለኛው የመሃይምናን የጸሎታችሁ ሙዳይ የምትሆን በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም በከበረ ስሟ በጸለይሁ ጊዜ እናንተም ደግሞ ከእኔ ጋር ጸልዩ። ልቦናዬ ለፈቀደው ነገር ልግድጄ ትጸልዩልኝ ዘንድ እማለዳችኋለሁ። የክብራችሁንም ገናንነት አደንቃለሁ። ከእናንተም አንዱ ስለ እኔ ኃጢአቴ ቸል በማለት ከልመናዬ ፊቱን የሚመልስ አይሁን። በንጹሕ ልብ በሰፊው አሳብ ለኃጢአቴ ስርየት ለምኑልኝ እንጂ በገሃድም ተሰውሮም ቢሆን በእኔ የተነሳ ተቃራኒ ጠላት ቢኖር የእሳቱን ሰይፋችሁን ምዘዙ፣ የእሳቱን ጦራችሁን ወርውሩ፣ የመብረቁንም ቀስታችሁን ሳቡ።
ሊቃወመኝም የወደደውን ንደፉት። የሚበርቀው የእሳት ፈረስ ክበቡት። ምድርን የሚያነዋውጸው የመብረቅ ሰረገላ ተከተሉት። የምታገኘውም በቁጣችሁ መፍራት የተነሳ የሰማይ ስፍራ የጥበብም የምትከፋውም የደጃችሁ መክበድ የተነሳ የምድር ስፋት ይጭነቀው። ከፊታችሁም ግርማ የተነሳ ተቃራኒ ጠላት ይሸሽ። ትዕቢተኛ ኩሩ ይውደቅ፣ ልቦናውም ከፍ ከፍ የሚያደርግ በእርሱ ማዕረግና ክብር የሚታበይ ይሰባበር። የእባብ መርዝ አልጫ ይሁን፣ ወጥመዱም ይቀደድ። ሰውንም ከሰው የሚያጣላ ዲዳ ይሁን። የአመፀኛም አፍ ይለጎም። ሟርተኛ ጠንቋይ ይነቀል። አስማተኛ ስራየኛ ይጥፋ። በሰውም የሚታመን ይረገም እንደ ተጻፈ። በእስራኤል ቅዱስ ግን የሚመካ በያዕቆብም አምላክ የሚያምን በንጽሕት እናቱም ጸሎት የሚጠጋ በደህና ይደር በደህናም ይዋል እስከ ዘላለሙ አሜን። እናቴ ድንግል ማርያም ሆይ በማያልቀው በረከትሽ እኔን ምስኪኑን አገልጋይሽን ዳብሽኝ። አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አቃንታ አሟልታ ተቀበለን፣ ይቅር በለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ከእናታችን ከቅድስት ድንግል ማርያም ረድኤት በረከት ታሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያነበብነውን ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር እና ላይክ በማድረግ ለዓለም ሁሉ ታደርሱ ዘንድ በእናታችን በቅድስት ድንግል ማርያም ስም እለምናችኋለሁ።